ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ለሚሰጣቸው አገልግሎቶች በሙሉ ማንኛውም ሰው የፋይዳ ዲጂታል መታወቂያ ግዴታ መያዝ እንዳለበት ባለስልጣን መስሪያ ቤቱ አስታውቋል። በዝርዝር እናደርሳችኋለን። በኮንትሮባንድ መንገድ ወደ ሀገር ውስጥ የሚገቡና የቦንዳ ወይም ልባስ ጨርቆችን በተመለከተ የተሰማ አነጋጋሪ መረጃ ይዘናል፣ የምትሰሙት ይሆናል። የሲቪል ማህበረሰብ ድርጅቶች ከመንግስት የሚፈልጉትን መረጃ እያገኙ እንዳልሆነ ተነግሯል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። ማዕከሉ በሁለት ዙር ያሰለጠናቸውንና በአስከፊ ሕይወት ሲኖሩ የነበሩ 700 ሴቶችን አስመርቆ በየዘርፋቸው ሥራ ማስጀመሩ ተገልጿል። የሚሉትንና ሌሎች ኢኮኖሚያዊና ማኅበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማኅበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ ይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 23 84 24 ይደውሉ። ሂል ቦተም ፕሮፐርቲስ። በአዲስ አበባ ከተማ አስተዳደር በበጀት ዓመቱ 9 ወራት ደረቅ ቆሻሻን መልሶ በመጠቀም ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ አስታወቀም። ባለፉት ዓመታት ደረቅ ቆሻሻን ወደ ሀብት ለመቀየር ሰፊ ስራ ተሰርቷል ሲሉ ደግሞ የኤጀንሲው ምክትል ዋና ዳይሬክተር ሙላት ተገኘ ተናግረዋል። በዚህም ህጋዊ ማህበራት ተደራጅተውና በድጎማ ስርዓት ተዘርግቶላቸው ወደ ስራ እንዲገቡ ከተደረገ በኋላ በቆሻሻ አያያዝና አወጋገድ ላይ ትርጉም ያለው ለውጥ መምጣቱም ተነስቷል። ከ334 በላይ ማህበራት በመልሶ መጠቀም ስራ ላይ የተሰማሩ ሲሆን ከዚህ ውስጥ ደግሞ 53ቱ በተፈጥሮ ማዳበሪያ ዝግጅት ላይ የተሰማሩ ስለመሆናቸውም ተነግሯል። በመዲናዋ ባለፉት 9 ወራት ከተሰበሰበው ደረቅ ቆሻሻ አብዛኛውን ለመልሶ መጠቀም አገልግሎት ማዋል መቻሉም ተገልጿል። የፕላስቲክ ቁሳቁሶችን፣ የወረቀት ምርቶችንና የኤሌክትሪክ ቁሶችን መልሶ በመቀነባበርም ጥቅም ላይ እንዲውሉ እየተደረገ ያለው ተግባርም ተጠናክሮ መቀጠሉን ተናግረዋል። በዚህም ቆሻሻን በማቀነባበር መልሶ ጥቅም ላይ በማዋል ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱንም አስታውቀዋል። በዚህም በደረቅ ቆሻሻ መልሶ መጠቀምና ሂደትም ለ1079 ዜጎች የሥራ ዕድል መፈጠሩም ተነግሯል። በሁለት ዙር ያሰለጠናቸውንና በአስከፊ ሕይወት ሲኖሩ የነበሩ 700 ሴቶችን አስመርቆ በየዘርፋቸው ሥራ እንዲጀምሩ ማድረጉን የነገዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል ገለጸም። ማዕከሉ የሚያሰለጥናቸው ሴቶች በጎዳና ሕይወት ላይና በወሲብ ንግድ ላይ ተሰማርተው በአስከፊ ሕይወት ውስጥ የነበሩ መሆናቸውን በአዲስ አበባ ከተማ አስተዳደር የነገዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል ዋና ዳይሬክተር ዶክተር ሂርጳሳ ጫላ ተናግረዋል። በዚህም ስልጠናው የሚሰጠው በስነ ልቦና ባለሙያዎችና በሌሎች በሚመለከታቸው ባለሙያዎች እንደሆነም ዶክተር ሂርጳሳ አክለዋል። የተሃድሶ ስልጠናውን መስጠት ያስፈለገበት ምክንያት ደግሞ በጎዳና በወሲብ ንግድና በስደት ሕይወት ውስጥ የነበሩ ሴቶች ለስነ ልቦናዊና ማህበራዊ ጫናዎች የተዳረጉ ስለነበሩ በቀጥታ ወደ ክህሎት ስልጠናው ማስገባት በቂ ስለማይሆን ነውም ተብሏል። የነገዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል መጋቢት 5 ቀን 2016 ዓ.ም ተመርቆ ሥራ የጀመረ ሲሆን ስልጠና ያጠናቀቁ ሴቶችን ግብዓቶችን በማሟላት ሥራ እያስያዘ እንደሚገኝም ተነግሯል።
በአዲስ አበባ ከተማ የጎርፍ አደጋን ለመከላከል የፍሳሽ ማስተላለፊያ ቱቦዎች በደረቅ ቆሻሻ እንዳይዘጉ ህብረተሰቡ ኃላፊነቱን ሊያጠናክር ይገባል ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናገሩ። በዚህም የአዲስ አበባ የ2017 የክረምት የጽዳት ንቅናቄ የተጀመረ ሲሆን የዘንድሮው የክረምት የጽዳት ንቅናቄ ደግሞ ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ መንስኤ ሊሆን አይገባም በሚል መሪ ሐሳብ የሚካሄድ ይሆናልም ተብሏል። በመሆኑም ህብረተሰቡ በመጪው ክረምት ሊፈጠር የሚችል የጎርፍ አደጋን በመከላከል ረገድ የፈሳሽ ማስወገጃ መስመሮችን በማጽዳት የበኩሉን መወጣት እንደሚገባም ተገልጿል። የጽዳት ሥራ በዘመቻ ብቻ ተሰርቶ የሚቆም ሳይሆን የሁል ጊዜ ሥራ ማድረግ እንደሚገባም ሥራ አስኪያጁ አክለው አመላክተዋል። የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ በበኩላቸው በተለይም የጎርፍ ተጋላጭነትን ለመቀነስ ነዋሪው ከብሎክ ጀምሮ የወንዝ ዳርቻዎችን በማጽዳት የጎርፍ ተጋላጭነትን መቀነስ እንደሚገባ ተናግረዋል። የጽዳት ንቅናቄው ከግንቦት 1 ቀን እስከ መስከረም 30 ለ5 ወራት ድረስ የሚቆይ ስለመሆኑ ተነግሯል። ኢኮኖሚያዊ ተጠቃሚነትን የሚያሳድጉ ክህሎት መር የአሰራር ስርዓቶች ተግባራዊ እየተደረጉ መሆኑን የሥራና ክህሎት ሚኒስቴር አስታወቀም። በአሁኑ ወቅት እየተካሄደ የሚገኘው 4ኛው ሀገር አቀፍ የክህሎት ውድድር ጎን ለጎን በልምድ የተገኘ ክህሎት ዕውቅና መስጠት ስርዓት ላይ ያተኮረ የፓናል ውይይትም ተካሂዷል። በዚህም የሥራና ክህሎት ሚኒስትር ዴኤታው ዶክተር ተሻለ በሬቻ በልምድ የተገኘ ክህሎትን ዕውቅና የመስጠት ስርዓት በዓለም ላይ የታወቀ አሰራር ነው ብለዋል። ሰዎች በተለያዩ መንገዶች ለሚያገኙት ዕውቀትና ክህሎት ዕውቅና ያለመስጠት አንድ ተግዳሮት ሆኖ መቆየቱንም ሚኒስትር ዴኤታው ተናግረዋል። የሥራና ክህሎት ሚኒስቴር አንድ ሙያ ለአንድ ዜጋ በሚል ስያሜ ዜጎችን የሙያ ባለቤት የማድረግ ዓላማ ያለው መርሃ ግብር ቀርጾ ወደ ሥራ ማስገባቱንም አስታውቀዋል። በልምድ የሙያ ባለቤት የሆኑ ዜጎችን በመመዘንና ብቃታቸውንም በማረጋገጥ ዕውቅና ለመስጠት የሚያስችል ስርዓት መዘርጋቱም ተነግሯል። እንዲሁም በቀጣዮቹ ዓመታትም በርካታ ዜጎችን ለመመዘን ዕቅድ መያዙ የተገለጸ ሲሆን ለዚህም ደግሞ ዜጎች ግንዛቤ ሊኖራቸው እንደሚገባም ተጠቁሟል። ዕውቀትና ክህሎት ያላቸው ወደዚህ የምዘና ስርዓት በመምጣትም የብቃት ማረጋገጫ ማግኘት እንደሚችሉ ገልጸው የህብረተሰቡን ኢኮኖሚያዊ ተጠቃሚነት የሚያሳድጉ ክህሎት መር የአሰራር ስርዓት ተግባራዊ እየተደረገ ስለመሆኑም ተናግረዋል። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው ሰዎች በተለያዩ መንገዶች ዕውቀትና ክህሎት ሊያገኙ እንደሚችሉ ገልጸዋል። በልምድ የተገኘ ክህሎት ዕውቅና መስጠት ስርዓትም እነዚህን ክህሎቶችና ዕውቀቶች በመመዘን ማረጋገጫ የሚሰጥበት መሆኑን ተናግረዋል። የሲቪል ማህበረሰብ ድርጅቶች ከመንግስት የሚፈልጉትን መረጃ በቀላሉ ማግኘት እንደማይችሉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀም። ባለስልጣን መስሪያ ቤቱ የሲቪል ማህበረሰብ ድርጅቶች የመረጃ ፍሰት ችግር ያጋጠመው ደግሞ ከመንግስት ጋር ተቀራርቦ ከመስራት አኳያ ክፍተት በመኖሩ ምክንያት ነው ተብሏል። በዚህም ተቀራርበን ብንሰራ ማህበራቱ ለሀገር ከፍተኛ አስተዋጽኦ እንደሚያደርጉ መረዳት ይቻላል ሲሉ የባለስልጣኑ የፕሮጀክት አስተዳደር አጋርነት ዴስክ ኃላፊ አቶ እንድሪስ የሱፍ ተናግረዋል። ድርጅቶች ፕሮጀክት ቀርጸው ለመንግስት ተቋማት ሲያስረክቡ ተቋማቱ የማናውቀውን አንቀበልም በሚል ፕሮጀክቶቹ ባክነው እንደሚቀሩም ተነግሯል። አሁን ላይ 5400 የሲቪል ማህበራት ሲኖሩ 60 በመቶ የሚሆኑት ደግሞ የሲቪል ማህበረሰብ ድርጅቶች የአዋጁን ማሻሻል ተከትሎ የተመዘገቡት አዳዲስ ድርጅቶች ናቸውም ተብሏል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለአንድ የሀገር ዓላማ ለመቆም ከኢትዮጵያ ሕዝብ እንባ ጠባቂ ተቋም ጋር በጋራ ለመስራት የሚያስችሉ ጉዳዮች ላይ መምከራቸውም ተገልጿል። የትምህርትና ስልጠና ባለስልጣን ለሚሰጠው አገልግሎት የፋይዳ ዲጂታል መታወቂያ ግዴታ ነው አለ። ባለስልጣን መስሪያ ቤቱ ማንኛውም ተገልጋይ ከግንቦት 18 ቀን 2017 ዓ.ም ጀምሮ የፋይዳ ዲጂታል መታወቂያ ግዴታ እንደሚያስፈልገው አስታውቋል። የትምህርት ምዘናና ፈተናዎች አገልግሎት የትምህርት መረጃ ድጋሜ ለመውሰድ፣ ለማጣራትና ለማረጋገጥ፣ ኦፊሻል ትራንስክሪፕት ለማስላክ እንዲሁም ስም ላይ የፊደላት ግድፈትን ለማስተካከል
ትሩ ኮፒ ለማግኘትና የድጋፍ ደብዳቤ ለማግኘት ለሚፈልግ ማንኛውም ተገልጋይ ከግንቦት 18 ቀን 2017 ዓ.ም ጀምሮ የፋይዳ ዲጂታል መታወቂያ ቁጥር የግዴታ አስፈላጊ እንደሆነ ገልጿል። በሌላ በኩል ደግሞ አገልግሎቱ በመሶብ የአንድ ማዕከል አገልግሎት መስጫ ላይ የትምህርት ደረጃ አገልግሎት ዘወትር በስራ ቀናት እየሰጠ እንደሚገኝም አክሎ አስታውቋል። እንዲሁም ሰሞኑን የአዲስ አበባ ከተማ አስተዳደር በሰጠው አቅጣጫ መሰረትም ሁሉም የመንግስት ተቋማትና የግሎችንም ጨምሮ የፋይዳ ዲጂታል መታወቂያ ምዝገባ እንዲያካሂዱ መባሉን ተከትሎ መታወቂያውን እያወጡ እንደሚገኙም የብሔራዊ መታወቂያ ፕሮግራም አስታውቆ እንደነበርና እኛም በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። አሁን በመላ ሀገሪቱ ማለት በሚቻልበት ሁኔታ የተለያዩ አገልግሎቶችን ለማግኘት የፋይዳ መታወቂያ እንደ ግዴታና መስፈርት እየሆነ መጥቷል። ለአብነት ያክልም የባንክ አገልግሎት፣ የትምህርት ቤት ምዝገባ አገልግሎት እንደ ግዴታ ሲሆን እንዲሁም ሰሞኑን ደግሞ የፓስፖርት አገልግሎት ለማግኘት የፋይዳ ዲጂታል መታወቂያ ግዴታ መሆኑ ይታወቃል። የትምህርት ምዘናና ፈተናዎች ኤጀንሲ የ12ኛ ክፍል ብሔራዊ ፈተና የሚሰጥበትን ቀን ይፋ አደረገም። የ2017 ትምህርት ዘመን ሁለተኛ ደረጃ ትምህርት ማጠናቀቂያ ወይንም የ12ኛ ክፍል ፈተና የሚሰጥበት መርሃ ግብር ይፋ ተደርጓል። በዚህም የትምህርት ምዘናና ፈተናዎች አገልግሎት ይፋ ባደረገው መርሃ ግብር መሰረት ብሔራዊ ፈተናው ከሰኔ 23 ቀን 2017 ዓ.ም ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም እንደሚሰጥም ተነግሯል። በተጨማሪም በወረቀት የሚፈተኑ የተፈጥሮ ሳይንስ ተፈታኞች ደግሞ ሰኔ 29ና 30 2017 ዓ.ም ወደሚፈተኑበት ዩኒቨርሲቲ የሚገቡ ይሆናልም ተብሏል። በበይነ መረብ የሚፈተኑ ተፈታኞች ደግሞ ከመኖሪያ ቤታቸው በየቀኑ እየተመላለሱ በተመደቡበት መፈተኛ ማዕከል እንደሚፈተኑም የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። በፈተና ወቅት ደግሞ ለፈተና ስርቆትና ኩረጃ የሚውሉ ማንኛውንም ቁሳቁሶች መጠቀም የተከለከለ እንደሆነም ተነግሯል። በዚህም የፈተናው ይዘት በተማሪው መጽሐፍ ላይ ያተኮረ በመሆኑ እያንዳንዱ ተፈታኝ በትምህርት ቤቱ የተማረበትን የተማሪ መጽሐፍ መሰረት አድርጎ ተገቢ የሆኑ አጋዥ መጽሐፍትን ለበለጠ እውቀትና መረዳት በመጠቀም እንዲዘጋጁ አገልግሎቱ ጥሪውን አስተላልፏል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው መረጃችን ስንሸጋገር በአሁኑ ወቅት የሀገር ውስጥ የአልባሳት ግብይትን 50 በመቶ የሚሸፍኑት በኮንትሮባንድ የገቡ አልባሳትና ቦንዳዎች ወይም ልባሽ ጨርቆች መሆናቸውን የኢትዮጵያ ጨርቃ ጨርቅና አልባሳት ማህበር አስታወቀም። ማህበሩ ልባሽ ጨርቆችና ቦንዳ ልብሶች ወደ ሀገር ውስጥ የሚገቡ አልባሳት የሀገር ውስጥ አምራቾች ላይ ከፍተኛ ተጽዕኖ እያሳደሩ እንደሚገኙም ገልጿል። አሁን ላይ ልባሽ ጨርቆች ወይም ቦንዳ ልብሶች የሀገር ውስጥ የአልባሳት ገበያውን 50 በመቶ መሸፈናቸውን የማህበሩ ፕሬዝዳንት አቶ ጎሹ ነጋሽ ተናግረዋል። በኮንትሮባንድ መንገድ ወደ ሀገር ውስጥ የገቡት አልባሳት ከፍተኛውን የገበያ ድርሻ መያዛቸው ህጋዊ አምራችና ነጋዴዎችን ኪሳራ ላይ እየጣሉ እንደሚገኙ ያነሱት ኃላፊው ድርጊቱ በነጋዴዎች ላይ ብቻ ሳይሆን በሀገር ኢኮኖሚ ላይም ጉዳት ያስከትላልም ብለዋል። በተጨማሪም ግብር የሚከፍሉ የስራ ዕድል የፈጠሩና ህግን ተከትለው የሚሰሩ ተቋማትን የሚጎዳው ህገ ወጥ ድርጊቱ የሀገር ውስጥ አምራቾችም ተቋማቸውን እንዲዘጉ ስለመገደዳቸው ተነግሯል። አሁን ያለው ገበያም ለህጋዊ አምራቾች ተስፋ የሚሰጥ ባለመሆኑ ደግሞ መንግስት ትኩረት እንዲሰጠውም ተጠይቋል። የኢትዮጵያ ጨርቃ ጨርቅ ዘርፍ እንዲያድግ ለሀገር ውስጥ አምራቾች የተጠናከረ ድጋፍ እንዲደረግም ማህበሩ ጠይቋል። ውድ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው።
ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ ይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 23 84 24 ይደውሉ። ሂል ቦተም ፕሮፐርቲስ